ሳይድ ነው ብለን የገባነው። በዛ ላይ በጣም ተሸፋፍኖ ነበር። ምንም ልናውቀው አልቻልንም። እንግዲህ ጥፋቱ ያንቺ ነው። እኔ የማይታመሩ ድሎችን አመቻቸውልሽ። ያለ ህግ ያለ ደንብ አስብ፣ ያለ ህግ ያለ ደንብ እነዛ ሰዎች ጋር እንጂ የግዱን የመጨረሻውን ወቅት አልጻፉ። ምንም ምን ጥፋት የለብኝም። ጥፋቱ ያንቺ። እናንተ ግን አንተማ የቻልከውን አደረግ። ግን በቃ እኔ ስምን አጠፋው? ሌሊቱን ሙሉ እኮ እንቅልፍ አልተኛውም። ሌሊት ተነስቼ ነበር። የማይረባ ነው ጉዳይ ሰራኝ። ለማንኛውም እነ ብሩክ አሸንፈውሻል። ይህንን ነገር ማመን አለብሽ። የተሸነፍነው ሁላችንም ነን። አላታስቂኝ ማለት እኔ ዝና ነኝ የምሸነፈው? በዋናነት ጨዋታውን ውስጥ ተጫውተሽ የነበርሽ እኮ አንቺ ነሽ። የኔ ጠላት ሞገስ አይደል? ደግሞ በቅርቡ እንዴት አድርጌ እንደማጠፋው በደንብ ታያለሽ። ሞገስ ያንተ ብቻ ጥላት አይደለም። ሞገስ ለሽንፈት የሁሉ ምክንያት እሱ ነው። ታዲያ ማን ያዘሽ? ብሩክ ልጁን ይዞ ሲመጣ ቀብሩ ላይ እንዲቆም ማድረግ ነው። በቃ ብሩክ አሸነፈ ማለት ነው። በቃ ልጁ ታከመች ማለት ነው። አይ እንግዲህ አትነፋረቂብኝ አንቺ። ያልሽ ለቅሶ ማለት የተሸነፉ ሰዎች ዋሻ ማለት ነው። እምባሽን ዋጥ አድርጊና ያስለቀሱሽን ሰዎች አስለቅሻቸው። እሺ እኔ ምን ላድርግ? ሞከርኩ ግን አልተሳካም። ያኔ እኔ አልነበርኩም። ይሄ ግልጽ ነው። አሁን ላይ ግን እኔ ያለው ነገር የራስሽ ጥፋት። እኔ ምን አጎደልኩኝ? እኔ ምን አደረኩኝ? እስቲ ንገሪኝ። እኔ ከተናገርኩት ያልሆነ ነገር አለ? አይ ምንም የለም። በቃ የራሴ ጥፋት ነው። ጥፋትሽን እንደዚህ ማመን አለብሽ። አሁን ምን እናደርጋለን መሰለሽ? በእኔ ስር ሆነሽ ሞገስን ማጥፋት አለብን። ቃል የተገባባ ነው እንደማረሳው። ቤቱ ቶሎ እንዲገዛልሽ አትፈልጊም ማለት? ያ የጓጓሽለት ቤት እጅሽ ላይ እንዲገባ አትፈልጊም? ግን ይሄ ነገር የሚሆነው ሞገስ ሲጠፋ ብቻ ነው። አሁን ማንም አብሮት የለም። ብሩክ ሳይመለስ ሁሉንም ነገር መጨረስ እንችላለን። እሱን ነው የምልሽ። ሰብሳቢያቸው ሞገስ ነው የነበረው። አሁን ላይ በታላቅ ፍርሃት ውስጥ ነው ያሉት። ጫካ ውስጥ ነብር እንዳየ ወፍ እየተንጫጩ ነው ያሉት። ሁሉንም ነገር አዘጋጅቼ አመጣልሃለሁ። ሰላም ለእናንተ ውድ ቻናል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የምሳሌ ድራማ ማለት ምን አደረገች ዛሬ ማለት ጉድ ሆነች። እንግዲህ ሞገስን አስገድላለሁ ብላ ሞገስን ለማስገደል ስትሞክር አልተሳካላትም ማለት ነው። እጅግ በጣም ትናደዳለች። ምክንያቱም ሉላ ራሷን ለማጥፋት ሞገስ ሐኪም ቤት ሮጦ እሷን ለማየት ይሄዳል ማለት ነው። እንግዲህ ሞገስ ሉላ እንደዚህ በመሆኑ እኔ ነኝ ምክንያቱም እኔ ነኝ ሊጠብቃት አልቻልኩት፣ እኔ ነኝ ያላዳንኩት እያለ በጣም በጸጸት ሲያለቅስ ነበር። የዝና ጋር ብትደውልም የዝና ድንጋጤ ስለያዘ ሚስቱን ገፈተረ በማለት ፖሊስ ቁጥጥር ስር ያወጣል ማለት ነው። ፖሊስ ይይዛል ማለት ነው። በቃ አልተሳካልሽም፣ አሁንም ጉዶንሽ ማለት እንግዲህ ሚስቱን ገድሏል በማለት በጥርጣሬ ቢታሰርም እንግዲህ ሉላ ነክታ አይሷ አልገፈተረም ብላ እስክትናገር ድረስ እንግዲህ የዝና እስር ቤት ይቆያል። ጉድሽ ፈላ እያለ ታዲያ እስከዛም ልትሆኝ ነው እያለችው ነበር። ነገር ግን የዝና የተማመነችው እንደዚህ ነገር አደረገ በማለት በመጠርጠሩ ይታሰራል ማለት ነው። እንግዲህ ማለት ብቻዋን ትቀራለች፣ ታብዳለች። ምን ልትሆን ቤቱ ወይም ደግሞ ምንም አይነት ገንዘብ እጇ ላይ የላትም። ስለዚህ ያላት አማራጭ ሞገስን ልትገለው ነበር፣ አልተሳካለትም። ሞገስ እንግዲህ ምሳሌ ልትታከም ስለሄደች እሱ ዋንኛው ማለትና አፍራታም ባይዛቸው ኖሮ ብሩክ አይሄድም ነበር። ነገር ግን ይህንን አሳክቷል። ይህንን ስላሳካ እጅግ በጣም ደስተኛ ነው። ሉላ ማለት ግን እጅግ በጣም ተናዳና ስትጮህ ነበር። ለዚህ ያደረገኝ ሞገስን ብሩክ እንዳሸንፈኝ ያደረገኝ ያ የማይረባ ሞገስ ነው። ፊቱን ጨፋፍኖ ፊቱን ቀይሮ ነበር። ማንም እንደሆነ አላወቅንም ነበር። እፍራታ ነች ሞገስ መሆኑን ራሱ ያወቀች እንጂ በጭራሽ አላወቀችው ነበር። ዳጣና ቅድስዬ ምሳሌ ታክማ ማየት በጣም ጋብቻለሁ። ከዛ ደስ የሚል ጊዜ እቀበላታለሁ ስትመጣ እያለች በጉጉት እየጠበቀች ነው።
እንግዲህ ይሄ የኔ ጥፋት አይደለም ማለት ጥፋትሽን ማመን አለብሽ። ይሄ ሁሉ ስህተት የሰራሽው አንቺ ነሽ። እንዴት አንድ መኪና ሲገባ ሹፌር እንዴት ነው ያላያችሁ? ፊቱን ተከናንቦ ነበር እያለች ነበር። እኛ የመሰለን ላዳ መስሎን ነበር፣ ገርገ ፊቱን አላየንም እያለ ስጨው ነበር። ቅድስትዬ ምሳሌ ታክማ ማየት በጣም ያስደስተኛል። ዳጣ ግን እኔ የማስደስተኝ እናቴን ጠራናሸትና እናቴ ማን እንደሆነችና እናቴን መጻገኝ የበለጠ ደስ ይለኛል ቅድስትዬ እያለች ስትነግራት ነበር። አታስቢ እናትሽን ታገኛታለሽ እያለች ብሩክ የዝና በጣም ተናዶ ማለት ላይ ስጨው ነበር። ይሄ ሁሉ ስህተት ያንቺ ነው። እንዴት ሰው አንድ መኪና ሲገባ እንዴት ነው ሹፌሩን የማየው? አሁን ይሄ ሁሉ ጥፋት ያንቺ ነው። ጥፋትሽን ማመን አለብሽ። ስለዚህ ማንም ላይ ማሳበብ የለብሽም። ምክንያቱም ያጠፋሽው አንቺ ነሽ። ራስሽን ጥፋትሽን ማመን አለብሽ እያለ እየጫወባት ነበር። ቅድስትዬና ዳጣ አንድ ላይ ነበሩ። ቆይ ለምንድነው ሞገስን ማጣብሽ እያለች በቀልድ ስታናግራት እንደማን ዳጣ እያወራሽ ሉላ እያለች ወይ ለካስም አለ እያለሳችው ነበር። አሁን ምን ማድረግ እንዳለብን ማሰብ አለብን። በቃ አንቺ ተሸንፈሻል። እኔ ሳይሆን የተሸነፍሽው አንቺ ነሽ። ስለዚህ አሁን ማድረግ አለብን የተሸነፍሽው ቤት ባንቺ ስም እንደሆነ የጓጓሽለት ቤት ባንቺ ስም እንደሆነ ትፈልጊ ከሆነ ሞገስን መግደል አለብን። ብሩክ ሲመጣ መቃብሩ ላይ ቆሞ እንደለቅስ እናደርጋለን። ምሳሌ ታከመች ለጸመረ በሞገስ እንድትሞት ነበር ስትፈልጋት የነበረው። ወይ ማለት እንዴት ነው? ምን አድርጋ ነው እንድትሞት የፈለገቻት? ምክንያቱም ቤቱ ለመኪና የተሸጠን በምሳሌ ምክንያት ስለሆነ በዛ የተነሳ ዳጣ ራስን መጠበቅ ያለብሽ ማለት ተከታተናናለች። እኔና አንቺን መጉዳት ትፈልጋለች። ስለዚህ እባክሽ ብዙ ወጣ አትበይ ትላታለች። እሺ የትም አልሄድም ያለ ሞገስ የሚከታተላት ቀጥራ ማለት ሞገስን ለማስገደል ሰው ልቃ እየተከታተሉ ነው ማለት ነው። እንግዲህ በመጨረሻ ሞገስ ልትገለው ውስጥ ሞክሮ አይሳካለትም። የሞከረችው ሁሉ አይሳካለትም። ምክንያቱም የሞከረ ሁሉ አይሳካልም እያለች ስትጮህና ስታለቅስ ነበር። እኔ ምንም ብሞክር ምንም ባረግ አይሳካልኝም። ቆይ ምን ማድረግ አለብኝ? አንድ ነገር ስሞክር በስ ይበላሽብኛል እያለች በጣም ስጮህና ያሱን ልቀቁኝ እያለች ስጮህ ነበር። እንግዲህ እድል ነው፣ እውነት ነው። ሞገስ እንድትገኝ ግን አልፈልግም። ባይሞት ግን ወንጀል ውስጥ እየገባሽ ነው። እባክሽ ወደ ወንጀል ውስጥ አትግቢ እያለች ነበር። ነገር ግን አይ ሞገስ ለስራው መቀጣት አለበት። ብሩክ እንዲህ ያደረገ እሱ ነው። ስለዚህ የእጁን መስጠት አለብኝ። ስለዚህ ሲቆም ሞቶ መሬት ላይ ወድቆ ማየት ነው የሚፈልገው እያለች ስታወራ ነበር። ሞገስና ዳጣ አንድ ላይ እንዲያው ነበር። በቃ ወደ ቤት እንሂድ ነው ምሳ ቅድስት ሰርታለች፣ ምሳ አብረን እንበላለን ብላ ወደ ቤት ይዛ ትሄዳለች ማለት ነው። ዳጣ እንግዲህ እየተከተለው እንደሆነ ከሆነች ልጅ ጋር ነው ብሎ ይነግራታል። በቃ መግባና መውጫን እንድትከታተል ፈልጋለሁ፣ የትም ከአይን ስር እንዳያመጥ እያለ ከዛ የዝና ይመጣና ሉላ ምን ትሰራለሽ እዚህ እያለች ነበር። በር ቆለፍክብኝ፣ ስልኬን ቀማ፣ አየር ናፈቀኝ፣ መተንፈስ ፈልጋለሁ እያለችው ነበር። ምን ነው ሞገስ ናፈቀኝ አትይም እያላት ሲያስጨንቃት ነበር። ከዛ እሷ ግን አየር ናፍቃት ነበር። ከዛ ምን እያልሽ ነው ሞገስ? ቆይ አሁን እንደምትወጂኝና እንደምታፈቅረኝ ንገረኝ እላታል። ነገር ግን እሷ በጣም እንደምትጠላትና መቼም እንደማትወደው ትነግረዋለች። ከዛ የዝና በጣም እናደዳል። ምንድነው አልሽው? አትወጂኝም ብሎ በጥፊ ይመታታል። ከዛ ሉላ ትደነግጥና እኔ በጥፊ ብላ ብዙ ጊዜ ይመታታል፣ ያስቃያታል። ነገር ግን እኔ አንቺን መግደል አልፈልግም፣ ምክንያቱም እወድሻለሁ። ምንም ነገር ላረግሽ አልችልም። ስለዚህ አትድከመኝ። ሞገስን ብቻ ነው መግደል የሚፈልገው። ሞገስን አትንካው። መግደል ከፈለግ እኔን ግደለኝ እያለች
ስትለምነው ነበር። ከዛ የዝና በንዴት በጥፊ ይመታታል። ከዛ በጣም ትናደዳለች። ሞገስ ከቅድስት ጋር አንድ ላይ ሆነው እየበላ ነበር፣ እየተጨዋወቱ ነበር። ቅድስት ቆይ ፍቅረኛሽ ማን ነው እያለ አላት እኮ ምናምን ማነው ብላ ዳጣ ልትናገር ስትል አትጨነቂ አልናገርም እያለች ነበር። እሷ ቅድስት የምትወደው ብሩክ ነው እንጂ ማንንም አይደለም፣ ሌላ ሰው ማለት ነው። እንግዲህ ቆይ እኔስ አላገባም አንቺን ላገኘ እኮ አሷል እኮ ቅድስት እያላት ነበር። ከዛ ዳጣ እኔን ያገባኝ አላፈሰም ማለት ነው እያለች እየተሳሳቁ አንድ ላይ እየተጨዋወቱ ነበር። ነገር ግን ማለት የዝና ጋር እየደወለች ነበር። ዝና ግን ስልኩን እያነሳ አይደለም፣ ምክንያቱም ከሉላ ጋር ነበረ ማለት ነው። ከሉላ ጋር እየተጨቃጨቀ ነበር። ነገር ግን ምን ተፈጠረ ማለት ስልክ አነሳ። ብቻ የዝና ነገር ምንም ደስ አላለኝም እየተጫወተብሽ ይመስለኛል እያለች ብታስጠነቅቃትም ነገር ግን አይ አልተመቸም ሆናል እንጂ ያነሳል። ስለዚህ እባክሽ ጥሩ ነገር እንድናስብ ልጅኝ እንጂ መጥፎ ነገር በተቃራኒ እንድናስብ አታርግኝ እያለቻት ነበር። አይ ምንም ደስ አላለኝም ማለት ቤቱን በአንቺ ስም ባይረግም መልሶ መቀማጡ የማይቀር ነው። የዝና ምንም እኔ እንጃ ውስጤ አላመነም ትላለች። ነገር ግን ሉላ እንዴት ትመታኛል ብላ ተናደደና ራሷን ለማጥፋት ተወስናለች። ከደረጃ ላይ ለመውደቅ ትሞክራለች ማለት ነው።